እኔ የሚለው ግራ የገባኝ ነገር ቢኖር ማለት ነው ያልተመለሰልኝ ነገር ቢኖር አብርሃም ምን ይፈልጋል? ምን ይፈልጋል? ከማን ጋር መሆን ይፈልጋል? እኔ እኮ ግርም ብለኝ ማለት ነው። ሰላም ሰላም፣ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ሰብስክራይብ አድርጉኝ፣ አበረታቱኝ። እና ዛሬ አብርሃም ሩታን አግኝቷል ማለት ነው። እና የሆነ ነገር እየተሰማኝ ነው፣ ደስታም እየተሰማኝ ነው። ሌላስ ደስታ እስከ ዛሬ አልተደሰትክም? እስከ ዛሬ ምንም ሆንክም? አይ ቲንክ ማለት ነው የባለፈው ኮሜንት እና የባለፈው አስተያየት አብርሃም አያዩም ብላችሁ ያያል ማለት ነው። እግዚአብሔርን ያያል። ለምን ባለፈው ብዙ ሰው ማለት ነው አብርሃም አልተደሰተም ደስተኛ አይደለም ብሎ ስለተናገረ አሁን የሆነ ነገር እየተሰማኝ ነው፣ የሆነ ነገር ደስታ እየተሰማኝ ነው ብሎ መጣ ማለት ነው እንጂ ከልብ ደስተኛ ሆኖ አይደለም። እግዚአብሔር እኮ ልጅ ማለት ነው። ልጅ እግዚአብሔር ስጦታ ነው። ፈጣሪ የሚወደው ሰው ነው በልጅ የሚባርከው። ማንኛውም ሰው የምመኘው በትዳር በልጅ ባርከኝ፣ በቃ እዚህ ዓለም ካንቹ የሚቀር ምንም ንብረት ቢኖራችሁ ራሱ የሚቀር ነገር ነው፣ ግን ስማቸው ሆኖ የሚቀር ልጅ ነው። ፈጣሪ በልጅ በትዳር ባርከኝ ማንም ይላል ማለት ማንም ሰው ማለት ነው። እሱ ትዳሩንም አልተቀበለም። ኦኬ ባለፈው ደግሞ ብዙ ሰው ማለት ነው ሁላችንም አልተደሰተም፣ ምንም ደስተኛ አይደለም በህይወቱ ብለን ተናገርን። እሱን ዛሬ ደግሞ በጣም ደስተኛ ልጄ ማቀፍ አለብኝ ዛሬ ነው ልጄ እያለ ያለም እንጂ ሲቀጥል ሩታ ደግሞ በጣም እያማረበት ነው። እግዚአብሔር እያማረበት ነው። እግዚአብሔር በጣም አምሮበታል። እያማረበት ነው የሚሄደው ማለት ነው። እሷ ለምን እንደሆነ የላቅም እርግዝና እንደዚህ ያው አብዛኛ ጊዜ ወንድ ልጅ እንትን ነው ይወፍራሉ፣ ያምራሉ ወንድ ልጅ ምናምን ይላሉ። እኔ እንደዛ ይላሉ እና በጣም አምሮበታል። እና እሷ ደግሞ ትክክለኛ መልስ ነው መለሰችው ማለት ነው። ለምን እዛ መሆን የለበትም። ህይወትን በስርዓት ለሰው ብሌ ሳይሆን ህይወትን የያዝኩን በደንብ መኖር አለበት። ለምን እየኖር ነው ላይፍክን መኖር አለብክ። ከኔ ጋር መመለስ እዛ መመኘት አንተና ተገቢ አይደለም። ጥሩ ምክር ነው ከሰማ ማለት ነው። ጥሩ ምክር ነው። ለምን አንዴ ሄርሜላን ትመኛለህ፣ ትንሽ ቆይቶ ደግሞ ሩታን ትመኛለህ። ለምን አንተ አንድ ላይ እርግጠኛ መሆን ካልቻልክ ማለት ነው። ይሄ ደግሞ ህይወት አይደለም። ስለዚህ ያው ፍርድ ቤት ቀጠሮ አራዝምልን። ያው ሁላችንም ፍርድ ቤት ቀጠሮ ልጅ ካልወለደች በኋላ ፍርድ ቤት ቀጠሮ እሷ መተውና ማስራዘምና ማቆም እንድትችል አንተ በፍጹም ምንም ጥረት አላደረክም ማለት ነው። ዛሬ አብርሃም ጠየቄ ሲባል ሄደ ወይ ጠየቅ እንጂ ሄዶ ጠይቋል እኮ ይሄ እንደዛ ሆኗል እኮ ለመባል ነው እንጂ ፈልጎ አይደለም። ፈልጎ ቢሆን እኮ ልክ ነገሮቹ ለምን አንድ ሰው እኮ ትዳሩ እየተበተነ እያለ ዝም ብሎ ማየት የለበትም። ይጥራል ማለት ነው። በቃ ጫፍ ላይ መጀመሪያ ያጠፋን ራሱ ጥፋቱን እየመለሰ ያ ነገር እስኪመጣ ድረስ ይጥራል። የሆነ ነገር በቃ አውቃችሁ ሳታውቅ ሀብን ካደረገ ወይ ለመጥፋት እየሄደ ዝም ብላችሁ እስኪጠፋ ድረስ ትታገላላችሁ። የሆነ ነገር ትሞክራላችሁ። ዝም ነው የምትሉ ዝም አትልም። ስለዚህ እሱ ምንም ነገር አልሞከረም። ጭራሽ ባሰበት፣ ጭራሽ ሄደበት፣ ጭራሽ እንደ ፍርድ ቤት ቀጠሮ ራሱ ያልቅ እንደፈለገ ሆነ ማለት ነው። ስለዚህ እሷን የሆነ ነገር መጠየቅ ደግሞ እሷን ላማጠቆር ካልሆነ በስተቀር ምንም እሷም እላይታ ነው ምን ተስፋ ኖራ ነው የሚቀየረው።
እንጂ ያው ሁለታችሁንም ፈጣሪ ልጃችሁን አሳቅፋችሁ አንተም የተመኘ ወንድ ልጅ ስላገኘ ደስ ብሎ ዛሬ እሷ ደግሞ ወንድ ልጅ የእናቱ መከታ ነው። ፈጣሪ እኔም መከታ እንደሆን ሰጥ እውነት ነው። መከታ ነው። ወንድ ልጅ ለእናቱ ይደላል፣ ይቆመለታል ለእናቱ። አንቺን ደግሞ በልጅሽ እንድትካሲ ፈጣሪ ያደርግሽ። ሰብስክራይብ እያረጋችሁ አበረታቱኝ ባይ